ለዚህ ለመድረሴ ከእግዚአብሔር በታች የእሷ እጅ አለበትና በጣም ነው የምወዳት። ጌታን በጣም ነው የምወዳት። በስመ አብ ሰው እኔ በህይወቴ እንደ ሩታ መልካም ሰው አጋጥሞኝ አያውቅም። እግዚአብሔርን በጣም ብዙ ሰው አጋጥሞኝ ያውቃል፣ ግን በጣም ነው የምወዳት እግዚአብሔርን ከልቤ በጣም በብዙ ነገር እግዚአብሔርን ታውቃላችሁ። ገና ላልወለድኩት ልጄ ተጨንቃ እንደዚህ በቃ እግዚአብሔርን እንባዬ ይመጣል ስለሷ ሳወራና በቃ ለእያንዳንዱ ነገር በጣም የምትጨነቅ መልካም። ብዙ ጊዜ እኮ አምሮባችሁ ወይ የሆነ ነገር ሰዎች ሲያዩ ብዙ ጊዜ ሴቶች ይቀናሉ ምናምን፣ ግን አምሮብኝ ስታይ በቃ ደስ ብሏት የሆነ ትንሽ ከታመምኩኝ በቃ ምን ሆነሽ ነው ተጨንቃ የምትደውልልኝ። እኔ እንጃ እንደ ሩታ እውነት ሰው የለም። ስለሷ በእርግጥ በደንብ አውርቼ አላውቅም፣ ግን ፕሬግናንት ፎቶ እንፈልጋለን። እሺ ራህዬ እለቃለሁ ዛሬ ኢንስታግራም ላይ ላንቺም እልክልሻለሁ። እሺ እህቴ፣ ግን ዛሬ የለቀኩት ራሂ በጣም ብዙ ቲክቶክ ያላችሁ ሰዎች ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። በጣም ቆንጆ ሙዚቃ ሰርቼላችኋለሁ። በጣም ደስ የሚል ሙዚቃ ነው የሰራሁት ለጓደኛዬ። እናንተም ደግሞ እንደዚህ በቃ ሴት ጓደኛ ሆና ግን ደግሞ እንደ እህት ሆና ለተገኘችላችሁ እህታችሁ ጋብዙ። ለጓደኛ ይሄ ለእህት ብቻ አይደለም ለጓደኛም ነው የሚሆነው። ምክንያቱም ብዙ እንደ ጓደኛ ቀርበውን ግን ደግሞ እንደ እህት ለሌለን እንደ እህት የሆኑ ምርጥ ጓደኞች አሉን። ብዙ ሰው አላስገባም። እሺ ይቅርታ፣ ዛሬ ያው ካፌ ነው ያለሁት፣ ውጪ ነው ያለሁት እና ቶሎ ስለምወጣ ሰው አላስገባም። ይቅርታ ቅድስትዬ። እንጠጣ ቤተሰቦች። ውዴ ጥርሴን ላሳስር ነበረ። አሁን ላይ በጣም ቀንሷል። እውነት ለመናገር ብሬስ አይደለ በጣም ቀንሷል። መጀመሪያ ስትከፍሉ ማክሲመም ቢበዛ 7,000 የላይኛው ብቻ ከሆነ ማለት ነው እስከ 15,000 ምናምን ቢጨርስ ነው። እንደየሐኪም ቤቱ ግን ይለያያል እንደምትሰሩበት ማለት ነው። እና ቤተሰቦች እንደነገርኳችሁ የለቀኩትን ቪዲዮ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። ያን ሙዚቃ ለሰራሁለት ሰው ሜንሽን እያደረጋችሁ። በጣም የምትገርም ሴት ናትና በሁሉ ነገሯ እግዚአብሔርን ጸዴ ሰው ለሩታ ነው እግዚአብሔርን ለሩታ አስቤ በቃ ይሄ ሲያንሳት ነው እና በጣም እግዚአብሔርን እንደ ጓደኛ ቀርቢያት፣ ግን ከጓደኛ በላይ እህት ሆና የተገኘችው የሰው ልክ የሰው ጥግ የኔን ስኬት የሚያስደስታት። ብዙዎቹ በስኬቶቻችሁ ደስ አይላቸውም። ብዙ በቃ ጓደኛ እንደዚህ ሰው ቀርቤ ያውቃለሁ እና የምሬን ነው። በሁሉ ነገር የምትረዳ የምታግዝ በጣም መልካም በጣም ምርጥ ሰዎች ናቸው እና ለእሷ ነው በጣም ስለምወዳት ነው በጣም እግዚአብሔርን። እኔ በእናቴ እህት የለኝም እንደዚህ ምናምንና ግን እሷ ከእህት በላይ ናት። እግዚአብሔርን ለእያንዳንዱ ነገሬ እኔ አሁን እርጉዞኜ የሆነ ነገር ሲያጋጥመኝ እየሮጥኩ እሷ ጋር ነው የምደውለው። በምንም ሁኔታ ሆና ስልኳን አንስታ መክራ፣ ገና ለገና ደግሞ እንደዚህ እኮ ያጋጥምሻል፣ ልጅሽን ስትወልጂ እንደዚህ ያጋጥምሻል፣ እንዳደነግጪ። እውነት የእሷን ሼር ብታዩት ምክር ብቻ በቃ እንደዚህ አድርጊ፣ ትንሱ እንዲሁኝ። በዚህ ሰዓት የሚል የለም እኮ እግዚአብሔርን። እና የብሬሱ የነገርኩሽ እህቴ በቃ ብሬሱን ፍንጭት ካለ የተወላገደ ጥርስ ካለ ያስተካክላል። ይቅርታሽ ውዴ። ለአንድ ጊዜ ብቻ ነው ወይ 7,000 5,000 6,000 ስትታሰሪ፣ ከዛ ከአመት በኋላ ደግሞ ትጨምሪያለሽ የዛኑን ማለት ነው። አሁን ለምሳሌ 10,000 ከሆነ መጀመሪያ ግማሽ ትከፍያለሽ፣ ከዛ ግማሽ ማለት ነው። ገብቷችኋል? እንደዛ ነው እህቴ፣ አስረድቼሻለሁ። በውስጥ አውሪ። እንደዚህ መሰራት የምትፈልጊበት ቦታም ካለ እኔ ጠቁምሻለሁ። በጣም ቆንጆ እንትኖች አሉ። ዶክተር ገሊላ ጋር ነው እኔ ሀያት የተሰራሁት። በጣም ጥሩ ሴት ናት።
አሁንማ ራህዬ ይሄንን ከለቀኩ በኋላ ይሄንን ቫይራል አስወጡልኝ ሰርቻለሁ። በጣም የሚገርም ቪዲዮ በሙዚቃ ምናምን ሳይሆን በቃ ትወና ምናምን ያለበት ቆንጆ ቆንጆ የሚያስቃችሁ ቪዲዮ ሰርቻለሁ፣ አስቀምጫለሁ ሰርቻለሁ አስቀምጫለሁ ሰርቻለሁ አስቀምጫለሁ። ሰርቻለሁ አስቀምጫለሁ። በካረን ትበልጠናለች ምናምን ብላ አታስብም። የኔ ጓደኛ ወይ ትበልጠኛለች ነገ እኮ እንደዚህ እንደ ይሄን ያህል ብትሄድ እንደዚህ ባግዛት እንደዚህ ትበልጠኛለች ብላ አታስብም። የኔን ስኬት የሚያስደስታት የምር ምርጥ ጓደኛ ነው ያለኝ እና የምሬን ነው ጌታን እምባዬን የሚመጣው። እኔ እንደውም ብዙ ሙዚቃ አልሰራም፣ ግን በቃ ይህ ሙዚቃ ለእሷ ስለሚሆን ነው እና በጣም ነው ወደ ፈረንጁ አመሰግናለሁ። እና በጣም በቃ እግዚአብሔርን የሰው ልክ ያየሁት እኔ እህት ባይኖረኝም እሷ እህት ሆና አሳይታኛለች። እኔ እንደ ጓደኛ እኔ ዝም ብዬ ነው የቀረብኳት፣ ግን እሷ ከጓደኛ በላይ ሆና ነው የቀረበችኝ እና ቤተሰቦች የእሷንም ማለት ነው እንትን አድርጓት። የት ነው የተሰራሽ? እኔ ወራቤ ነኝ። እህቴ እንትንም ይሰራል። ወራቤ ከሆንሽ ቡታጀራም አለ የጥርስ ጠይቅልሻለሁ። እንትን በይኝ በውስጥ አውሪኝ እሺ። እና ቤተሰቦች የእሷን ሜንሽን አድርጓት፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉ እሺ፣ እንዲደርሳት ማለት ነው። ማስደመም አለብን። ማታ ነበር ልለቅ የነበረው። ማታ ኤዲት ሳረግ መሸብኝ እና ዛሬ በጠዋት ለቀኩ እናንተን ተማምኜ እና ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ እንደገና ሪፖስት አድርጉ። የኔ ፍቅር እኔ እኮ ስለሷ ማወራው በጣም ስለምወዳት ነው። አውርቼ እኮ አላውቅም ስለሷ፣ ግን ዛሬ ለሷ ብዬ ስለሰራው ነው። ሌላ ነገር አይደለም። ጓደኝነት ደግሞ ብዙ ብታወሩ ስለዛ ሰው አውርቼ ስለማላቅ ነው። ጌታን አንድ ቀን አውርቼ አላቅም። ብቻ ጸዴ ጓደኛ ነው ያለኝ፣ እህትም ነው ያለኝ። ላስቀናችሁ። በዛው ላይ ደግሞ ልክ እንደዚሁ የሰው ልክ ሆኖ የተገኙላችሁ በጣም መልካም ቀና ላላቸው ጓደኞቻችሁ ሼር አድርጉ። ፈረንጁ ትንሱ እንዴት ነሽ? እኔ እናት ደህና ነኝ። እንዴት ነህ? አለሁልሽ። ፒስ ነው አለሁልህ። እንዴት ነው ወንድሜ? ደህና ነህ? የጠፋ ሰው አለሁልሽ። እንዴት ነው? አመሰግናለሁ። እርግዝናው ነው ትላለህ? እርግዝናው ነው። አሪፍ ነው። እርግዝና ያምርብሻል ማለት ነው። ሁሌም አርግዢ፣ እንደውም አሪፍ ነው። ሁሌም አርግዢ። ኧረ ተው አንተ። ሁሌማ አይረገዝም ነው። ከባድ ነው። አይ የሚያምርብሽ ከሆነ እኮ አሪፍ ነው። አዎ እኔ አላባበጥኩም። አሁን መውለጃ ይቀርባል። እንግዲህ ለመጠየቅ ተዘጋጅ። እሺ ገንፎ ትበላለህ? አይ ምን ችግር አለ? አንቺ ብቻ ወይስ ገንፎ አትወድም? ብዙ ጊዜ ወንዶች ገንፎ አትወዱም። እኔ ችግር የለብኝም ምንም አይነት ነገር። ደግሞ የሰራሁትን ቪዲዮ ይኸው ደስ አይልም? የትኛው? አሁን የቲክቶክ ነው? አዎ አላየሁኝም እኮ አልገባሁ። አሁን ገና ስገባ እኮ ላይቭ ሲመጣልኝ አንተ ለዛውም ለሩታ እኮ ነው የተሰራው ሙዚቃው። አይ አንተ ገብቻ ያለው እንደው የኮፒ ሊንክ ሪፖስት ባታረግ በቃ ተጋደልናት። የምር በጣም የሚገርም ሙዚቃ አግኝቼ በቃ ስሜታዊ ሆኜ ነው የሰራሁት። እና ደህና ነህ ፈረንጁ? አፋህ እኮ ተቋርጦ ነው እያለ አይ በድምፅሽ ነው የዘፈንሽው? እኔ አሁን ግራ ገባኝ።
ኧረ አይደለም ሙዚቃ ነው ሰርቼ ነው። ሙዚቃ አዲስ የሆነ ለእህት ምናምን የሚል አዲስ ትሬንድ አለ እና እሱን በቃ ልክ ስሰማው በቃ እግዚአብሔርን በቃ ልስራው ብዬ ቆየ 2 ቀን ምናምን ሆነኝ ካቀርኩት። ከዛ ትናንት ሰራው፣ ከዛ ዛሬ ለቀቅኩት። አይ አሪፍ ነው። አሁን ሙዚቀኛ ነው። ከዛ ከውስጥ ራሱ አስተያየት ፈልጋለሁ ኢንቦክስ ላይ እና እንዴት ነህ ብቅ አትልም አትመጣም አንድ ቀን አሁን እኮ እኔ መውጣት ብዙ አልችልም። አንተ ነህ መጠየቅ ያለብህ። መምጣት አለብህ። እና ቤተሰቦችዬ እንዳልኳቸው የለቀኩትን ቪዲዮ ኮፒ ሊንክ አድርጎ ሪፖስት አድርጉ። አሁን ምን አልከኝ? ጾታዊ ነገርን የልጅሽ እዚሁ አይደለም። እሱን ሰለብሬት አድርገን ሰለብሬሽን እጠራለሁ። ትመጣላችሁ። ሲጀመር ለእኔ ቀስ ብለሽ ንገሪ። እሱንም አሁን እዚህ ላይ አይደለማ፣ በውስጥ እነግርሃለሁ። በእርግጠኝነት ትወዷለህ። በጣም ምን ችግር አለው? ድምፅሽ ቀንሰሽ እዚሁ ንገሪ። ያውቃሉ ይሄ ሁሉ ህዝብ። በስመ አብ ወልድ ጌታን ያውቃሉ። እነሱን ሰርፕራይዝ ነው ማድረግ ያለብኝ። ያው በቅርቡ እንትን ስለምን ግን ለአንተ እነግርሃለሁ በውስጥ። አይ አሁን ወንድ መሆን አለበት። ወንድ ካልሆነ ተጋደልን። ወንድ ነው እንዴ የምትፈልጉት? የኔም ወንድ ነው። እኔ አልናገርም። ዋናው ጤናማ ልጅ ይሁን እንጂ ወንድ ሴት ሆነ ምናምን ምንም እንትን የለውም። ስታረግዝ ነው የሚገባህና ያው ሚስት ያንተ ለወደፊቱ ስታረግዝ ትረዳዋለህ። በቃ ጤነኛ ልጅ ብቻ ስጠኝ ነው የምትለው። ሌላ ነገር ምንም እንትን አትልም። እሺ እኔ ላስረግዝ ነው እንዳልኩት። ቆይ ገና ነቀስ በል። ትዳር ተቸኩሎ አይገባም። ከባድ ነው። ፈረንጆ መሪምዬ ቴንኪዩ። እና ቤተሰቦች ላልሰማችሁ አሰሙ። የሆነ ቪዲዮ ለቅቄያለሁ እና እሱን ኮፒ ሊንክ ሪፖስት አድርጉልኝ እህቶቼ። እና ለእህታችሁ ለጓደኛችሁ እሱ ሙዚቃ ጋብዙልኝ፣ ተጋበዙልኝ። ፈረንጁ ዝም ብሏል እንግዲህ እስኪያወራ ድረስ እናንተን ላውራችሁ። ውዴ ሆድሽ ትንሽ ነው? አዎ ሆዴ ትንሽ ነው። ምን ላድርገው? አነፈው እንደዚህ በፊኛ ፈረንጅ ወጣ አነፈው። እንግዲህ ምን ላድርግ እኔ። ልጁ ግን እንትኑ ኪሎ አሪፍ ነው እኮ ኪሎ አሪፍ ነው፣ በጣም አሪፍ ነው። ግን እንትን ብሏል። ሳራ እያመሰግናለሁ እህቴ። እንትን ብሏል። በቃ እኔ እንጃ እግዚአብሔርን ሆዲያን እንትን አለ። ምግብ ስለማልበላ ነው መሰለኝ፣ ብዙ ምግብ አልበላም። ሆዲ ትንሽ ነው። አሁን እኮ እኔ ቤቢን ሻወር ምናምን ለማክበር እንዴት ነው መሆነው ነው? ገብታችኋላ? መሪምዬ ቴንኪው። እንዴት ነው መሆነው? እንዴት ነው ቤቢ ሻወር ፊኛ ልጨምርበት? ምን ላድርገው? ወይም ውጥር የሚያደርገኝ ልብስ ግን ደግሞ ልለብስ ያሰብኩት ምን መሰላችሁ? ሰፋ ያለ ቀሚስ ነው። ግን ሆዴ አሁን ግን ይወጣል ብዬ አስባለሁ። እኔ ለኔ አለኝ እውነት 2 ሴት እህቶች አሉኝ። በዛ ላይ ደግሞ እንደ አንድ ውሰዷቸው የነስሮች ፋሚሊዎች አሉ። የኛ ፋሚሊዎች እነሱም እንደ ጓደኛ ነው ማያቸው። ሴቶች ናቸው፣ ይመክሩኛል ምናምን። በጣም ነው የምወዳቸው። አሁን ደግሞ ለዘፈንኩላት በቃ እውነት በጣም በጣም እኔ እንጃ ብዙ ሰው አይቻቃለሁ፣ ግን ማትቀያየር በቃ በጣም መልካም ሴት እውነት